ለፖሊስ ጫን ጋር ይዞር አንቺ ፋንታ ጀግናሽ እንደታሰረ ሰማ ሁላችሁም የእጃችሁ ማግኘታችሁ አይቀርም እሺ ልክ እንደ ሱራፌል በጣም ፈራው ቆይ ለነገሩ ዲዚ ድረስ ይመጣሽ ለነገሩ ለሮቤል ነገር ነበር ያው ድል ለሞክር በይ ነው እንጂ አንቺን ማሳሰር አልፈልግም እንግዲህ ቲጂ በገንዘብ ልትደራደር መታ ገፍትራት ገባይ ቤዛ ሮቤል ዋሽቶሻል እኔ ነኝ በዚህ ቪዲዮ እኔና እኔ ብቻ ነኝ የምደራደረው እያለች ነው በቅርቡ ይሄ ቤት ናፍቆኛል መጥቼ መግባት ፈልጋለሁ ስትላት ህልም ነው አለች ቤዛ ማለት ነው እንግዲህ ቤዛ 46 ይዤላችሁ መጥቻለሁ ተከታተሉ ቤተሰቦቼ ላይክ ሰብስክራይብ አትርሱ የኔ ወዶች እንዴት ነው ሊፈጠር ይቻላል እኔ እኮ ምንም ሊገባኝ አልቻለም ማማዬ እንዴት ናት በታስሬ ሰምታለች እንዴ የሆነ ቦታ ለስራ እንደሄድኩ ነው ነገርኳት እንግዲህ ኩቻ ሳሚን ልጠይቀው እስር ቤት ሄዳለች ማማዬን ያልኳት ለስራ ሄዶ ነው ያልኳት አለችው እሱም እንኳንም እንደዛ አልሻት ለስራውን እንደጨረሰ ይመለሳል ባያት ማማዬን ብሏል እውነት ግን ሱራፌል እናንተ ነው የመጣው ለምን እንደዚህ አልሽ ቤዛን ሳናገራት ግን ምንም ሁኔታው አላማረኝም እየተደባደብን ነበር ጸቡ በጣም ከባድ ነበር እኔ ከታችሁኝ እሱ ከላይ ሆኖ እየደበደበኝ ነበር በማል በቃ ድብደባው ሲከፋ የሞት ሞቴን የሚጠጣበት የነበረው ጠርሙስ አነሳውና ጭንቅላቱን መታው እንግዲህ ኩቻ ስጠይቀው ሳሚ ድርቅ ብሎ እኔ ነኝ የጠጣበትን መጠጥ አንስቼ ራሱን ያልኩት እያለ እየዋሸ ነው ለማንኛውም የቤዛ ነገር ለአንቺ ማደራ መስጠውሽ እኔ ብቻ ነበር አይደል የቀሩት ስለ ቅንጅርቲ እስካሁን ምንም ወሬ የለም አይደል እስካሁን አልደወለም አሁንም ሳሚ እስር ቤት ገብቶ ኩቻን ቤዛን ነገር አደራሽን የቤዛ ህይወት አደጋ ላይ ነው እያለ ቤዛ ሲላት ነበረ እንግዲህ ኩቻ ደግሞ ቀንታ ከቤዛ በቀር አንተ ህይወት የለህም ወይ ብላ በጣም ተናገረችው ተቆምኩ ቆየክ እሺ ማማዬንም እየጠበቅሽልኝ ግን በቃ ከዚህ በኋላ ያለሽኝ አንቺ ብቻ ነሽ ታውቂያለሽ አይደል ለችግር ጊዜ ማትረሳኝም አይደል ማማን ንገሪያት በቅርቡ ይመለሳል ባያት ሲላት ባትመለስስ ብላ ባመጣስ ብላ አስደንግጣው ሄደ ኩቻ ማለት ነው እንግዲህ ሳሚ የቤዛ ነገር አልተሳካለትም በጣም ቤዛን ይወዳታል ስለዛ ቤት ልትገባ ፈልጋለሁ ምን ነው ያስደነግጣል እንዴት ነው የማልደነግጠው ዋናው መልካቸው መመሳሰል አይደል ሌላው እንዴት ቤዛን መምሰል እንዳለባት በደንብ አስተምራታለሁ የሚገርመው ነገር ቤተሰብ ይቺ መሰሪ የሆነ ቲጂ እዛ ቤት ውስጥ ያው ቤዛን ሌላ ቦታ እንደሄደች እና ወይም እንደሞተች አርጋ የሉላን አክስት የማለቴ የቤዛን ምንትያ አክስት ነግራታለች አሁን ሉላን ቤዛን ስለምትመስል ቤዛን ሆና እዛ ቤት እንዲገባ ፈልጋለሁ እያለች ግራ እያጋባቻት ነው አክስቷ ደግሞ በጣም በጥሞና እያሰበችበት ነው ውስጥ አስገቢ ሉላ ቤዛን መስላ እዛ ቤት ገባሽ ማለት ተዝቆ የማያውቅ ሀብት ባለቤት ሆነች ማለት ነው ደግሞ በቀላሉ አንቺ ያልፈልሻል በእርግጥ ሀሳቡ አይከፋም እንግዲህ ይቺ መሰሪ ቤዛ እዛ ቤት ቤዛን መስላት ግባ ሉላ ሂሳቡ የትየለሌ ነው እያለች ሂሳቡ ብቻ አይደለም ሀብቱም የተለየ ነው እያለች አለኝ ማለት ነው ስልጠናውን ግን ቤዛን እንዲኮን እኔ አሰለጥናታለሁ እያለች ትገኛለች ቲጂ አክስቷ ደግሞ ሀሳቡ አይከፋም እያለች እንግዲህ ምን የደላት አክስት ስለሆነች እንግዲህ እንደዛ እንድታረግ የምፈቅድ ነገር ይመስላል እሺ ምትል ይመስልሻል ሀብታም መሆን ነው እሺ ማትል ስራዋ ሰው ማስተናገር መስሎኝ ቆይ ይህንን ነገር ለምን እያደረግኩ ያለው ይመስልሻል ቆይ ቤዛ የለችም ወይ የምትይኝ ስትላት አዎ ቤዛ የለችም እንዴት የቴን ስም እያነሳሽ ታቆስልኛለሽ እያለኝ ቤዛ እንደሞተች አርጋ እያለቀሰች ትገኛለች እንጂ ገሏት ሀብቷን ሊወርስ ነው እያልኩሽ እኮ ነው እሺ በቃ እሞክራለሁ ግን ደግሞ ሉላ ይህንን በፍጹም አትቀበል እንግዲህ ሉላ አክስቷን እንዴት በህይወት ትቀልጃለሽ መቼም አሁን ጠጥተሽ መሆን አለበት ብላ የመጠጥ የጠጣችበትን ስታየው ማለት ነው ያቺ አንቺን የምትከታተልሽ ልጅ መታ ነበር አለቻት አክስቷ ጥሩ ዜና ነገር በጭንቀት ራሴ ሊፈነዳ ነው ተረጋጊ በቃ ቤዛ ሁሉም ነገር ሰላም ሆኗል ማለት ሱራፌል ነቃ አዎ ነቅቷል ያው ዶክተሩ ወደ ቀድሞ ጤንነት ይመለሳል ብሎናል ሱራፌል ነቅቷል እያለች ነው ስስሞ ሉሲ እንግዲህ ወደ ቀድሞ ጤንነቱ ይመለሳል ብሏል ዶክተሩ አለች ደርስ ነው መተንፈስ የሚያቅተኝ እሺ ለማንኛውም ፖሊሶቹ ቃለ መጠይቅ ከማድረጋቸው በፊት ሱራፌል አንቺን ሊያናግርሽ ይፈልጋል
ፖሊሶቹ ከመጥያቄ ከማረጋቸው በፊት አንቺን ሱራፌል ማናገር ይፈልጋል። ስለዚህ ሂደሽ ሆስፒታል አናግሬው እያለቻት ነው ሉሲ። የተቻለሽ ቤቱ ራሱ ሊበላኝ ነው። ቆይ በእኔ ተናድሽብኛል እንዴ? ምን በአንቺ እናደዳለሁ? በዛ ገልቱ ነው እንጂ አስቢ እስኪ። ይህ ሰውዬ ቢሞት ኖሮ እድሜ ልኩን እዛ እስር ቤት ነበር የሚሆነው ማለት ነው። እንግዲህ ሉሲ በቤዛ ቅናት በጣም እንትን እያለኝ ነው። በሳሚ እየተናደደችበትም ነው። በቤዛም ደግሞ በጣም ተናዳባታለች። ስለዚህ ባትናደድ ይህ ነው የሚገርመው። ከዛ በኋላ እዛ ላይ ያለውን አሻራ ሳሚ ያጠፋና እኔ ነኝ ያደረግኩት አለ። ውይ ሳሚ ምንድን ነው የሚሻለሽ? እንግዲህ ቤዛ ለሉሲ ሳሚ ዋሽቶሻል፣ እኔ ነበርኩ ሱራፌልን የመታሁት ብላ ነገረቻት። ቲጂ እንደነገረችኝ ከሆነ የገዛ ባሏ ነው ለሀብቷ ብሎ ያስገደላት። እንግዲህ ለቤዛ እህት ለሎላ ልጅቷ ሞታለች ብለው አረዷት፣ እህቷን ማለት ነው። እንግዲህ እዛ ቤት እሷ መስልሽ መግባት አለብሽ እያለቻት ነው አክስቷ። አድርጋላት ነበር። መልሳ ደግሞ ድምጿ ጠፋ። እኔ ይህንን በፍጹም አላምንም። ተረጋጊ የኔ ልጅ። እንደዚህ አይነት ጉድ እያየሁ እንዴት ነው የምረጋጋው አክስቴ? ቆይ እኔ መንታት አለኝ እንዴ? ቤዛ ግን ከዚህ በፊት መንታት እንደነበራት አጭፈኝ ነበር። አንቺ ደግሞ መጀመሪያ ላይ ያመንሽ መስሎኝ ነበር። እንዴ እኔ ምንም ያመንኩት ነገር የለም። ማቾች ከሆኑ ግን ምንም አይነት አደጋ አይፈጥርብንም። እኔ ያወራሽ ነገር ምንም ሊገባኝ አልቻለም። እሺ መንትዮቹ እህትማማቾች ናቸው? አይደለችም አልኩሽ እኮ። ለምንድን ነው የምታስጨንቂ? እና እንዴት መልኳ ከኔ ጋር ሊመሳሰል ቻለ? አላውቅም። ምናልባት በዓለም ላይ እኛን የሚመሳሰሉ 7 ሰዎች አሉ ይባላል። እንግዲህ አክስቴቱ ካደች ማለት ነው። መንታት እንደሌላት መስልሽ አንዷ ናት። እሷ ናት። እባክሽማ እንደዚህ እያልሽማ አታጃጅ። ቆይ እንደ እናት አሳድጌ እዋሽሻለሁ? ቆይ ልጅቷ አሁን ቁም ነገር ስለሆነ ተረጋግተሽ አዳምጪኝ። ከመንታትሽ ቤት መግባት አለብሽ ማለት ሲገባት እንግዲህ 7 የሚመሳሰሉ ሰዎች አሉ፣ አንዷ ናት መሆን አለባት እያለቻ ነው። እዛ እያነባች አትዋሸኝም አይደለ? ብታይ ስለ ቤዛ ስታነሳ እኮ እንባ ነው የሚቀድማት። ለዚህ ነው እኔም ባየችን ቁጥር እየየ ብላ ያለባችሁ። አየሽ አንቺን ስታይ ለምን ታነባለች? ስትደነግጭ እኮ እንባ ሁሉ ይጠፋብሻል። እንግዲህ ሎላ ይህንን ነገር መቼም አላደርገውም፣ ያቺ ሴት ግን ከህይወታችን እንድትወጣ ንገሪያት ብላታለች። ቁርጣ ሀሳቡን ነግራታለች። እንግዲህ አክስቷ ማን ያውቃል፣ ፈጣሪ በዚህ ህይወትን የምቀየርበትን አመቻችቶልኝ ይሆናል እያለ ተስፋ አድርጋለች ማለት ነው። እንግዲህ ሳሚ እስር ቤት ወጥቷል። ኩቻም ሂዳ ተቀብለዋለች። እስከዛሬው እድሜ ማቃጠል በጣም ይቆጨኛል። አሁንም በቤዛ እንግዲህ እቺ ሉሲ በጣም ተቆጥታ ኩቻ ማለት ነው ልክሄድ ወደ ሀገሯ ተዘጋጀች። በጣም በሳሚ ተቆጥታለች። መስለኝ ነበር ግን ለካ በጣም ሳስቻለሁ። ሲጀመር እኮ በአንተ ጉዳይ አንድ ቀን እንኳን ልኮኝ አላውቅም። ስለዚህ ሜ ነው የምትፈልገው? ሂጂ እንግዲህ ሄዳለሁ እያለ ስታስቸግረው ሂጂ እዚህ ቤት ላትመለሽ ሂጂ፣ እኔም ኩቻ የምትባል ሴት አላቅም፣ አንቺም ደግሞ ሳሚ የሚባል ሰው አታውቂም እያላት ጀምር። አንቺን አላመንኩሽም። በይና ማውራት እንችላለን። እንድቀመጥ አይፈቀድልኝም። እርግጠኛ ነኝ እዚህ ብዙ ነገር አይፈቀድልሽም። ሌላው ቢቀር ቆንጆ ምግብ እያቀረብሽ አንቺ የምትበይው ግን የማይረባ ነገር ነው። እንግዲህ ሉላን ማለት ነው ቆንጆ ነገር ለሰው እያቀረብሽ እያስተናገድሽ አንቺ የምትበይው ነገር ግን የማይረባ ነው። ሀብታም መሆን አልፈልግም እያለች እንግዲህ እያጨናነቀቻት ነው። እኔ ሀብታም መሆን አልፈልግም፣ ከዚህ በኋላ እንድትከታተኝ አልፈልግም እያለች ነው። ራስና ቤዛ ትልቅ ሆቴል ነበራት፣ አሁንም አላት። እሰቡት እንግዲህ ቤዛ ሞታለች እያለች እያረዳቻቸው ነው ማለት ነው። በሚያሳዝን ሁኔታ በቁማ ገላት ልታልፍ ነው። ይቺ ቲጂ የምትባል የሞተች። አንቺ ግን መስማታችን እንዲ አልፈልግም አልኩሽ እኮ እና ይህ ሁሉ ሀብት ያ የማይረባ ይብላ እያልሽ ነው። ሰሚኛች ከአሁን በኋላ ከኔ ካክስቴ ማትሪክ ከሆነ ጉዳዩ ወደ ህግ እንደወስድ ወቂሽ። አሁንም የሀብት ብዙዎች እንደቀጠለ ነው። እንግዲህ ሳሚ ተፈቶ ወደ ቤዛ ቤት ከች ብሏል። ሳሚ ብላ ተጠምጥማበታለች ቤዛ። እንግዲህ ቤዛን
ሱራፌል ሚስቱ ሁኜ ካልቀጠልኩኝ ለፖሊሶቹ እናገራለሁ ብለዋል አለች። እና ምን አሰብሽ አለ ሳሚ። ባለሽ ሀሳብ ተስማማሽ? ለነገሩ ስማማ ባልስማማ አንተ ልፍታት አይቀርም ነበር ቤዛ። እኔ ያልኩሽ ሱራፌል ባለሽ ሀሳብ ተስማማሽ ወይ? አዎ በእርግጥ እኔ መታሰሩን አልፈልገውም። እንኳን ተስማማሽ። ስለዚህ አሁን መልሰሽ ቃልሽን ታጥፊያለሽ። አንቺ እሱን በጠርሙስ ትንሹ የሚያሳይ ምንም አይነት ማስረጃ ማንም የለም። ቲጂ ያለው ቪዲዮስ ለከሱም አለ። ማንም ተስማማሽ ካለ በኋላ ቲጂ የያዘችው ቪዲዮስ እያለች ነው እንግዲህ። ኮፒውን በፍጹም ልታጠፋች ለሱራፌል ከሰጠችው እድሜ ልኩን በሱ ቪዲዮ ሲያስፈራራኝ ነው የሚኖረው። ቢሆንም ግን ከዛ አውሪ ጋር ድጋሚ አብረሽ አትሁኝ። እኔም አልፈልግም። ቆይ ቤዛ ለምን ቲጂን ያግኝቻ አላወራት? የሆነ ሌላ መንገድ የምፈልግ ይሻል ይመስለኛል። እኔ ወንጀለኛ እንደነበርኩ የሚያሳይ መረጃ ያዘችው ብቸኛ ሰው ቲጂ ናት። እንግዲህ ቪዲዮ ሱራፌል እጅ ከገባ ዘላለም ዓለም እያስፈራራ የሚያኖር ባል ይሆናል እያለች ነው ቤዛ። እንግዲህ ወይኔ ሳሚ እያለ እየተቆጨ ይገኛል። ሳሚ እንግዲህ ሳሚ አስብ እያለ እያሰበ ነው ምን ሀል እንደሚያመጣ ሳሚ። እንግዲህ ቤዛ ቲጂ ጋር ተገናኘኝ። እንግዲህ ቲጂን አንዴ ማውራት እንችላለን ብላታለች ቤዛ። እኔን ነው አላለችም። አንቺም ባይሆን ደስ ይለኝ ነበር አለቻት። አትልፊ አንቺ መቼም አላቀርብሽም። ያንን ቪዲዮ ሳላስፈቅድሽ ነው ነፍሴ ቂም ይዘሽብኝ መሰለኝ። ቪዲዮ እንደተመለሰ ሳትሰሪ ቀርሽ አይመስለኝም። ስለዚህ ቪዲዮ እንደፈለግሽው ማለት ነው። እሺ ስንት ግዛሽ? ባለፈው ለምን አልፈልግም ታውቂያለሽ። በአሁኑ ሰዓት የቪዲዮ ከአንቺ ይልቅ ለሱራፌል የሚጠቅመው ይመስለኛል። ይህን ቪዲዮ በነፃ ለሱራፌል ብሰጠው ይሻላል አንቺ ከምሸጥልሽ ብላ ይህን ቪዲዮ ለእንትንሽ አልፈለግሽውም ለምፈልገሽው ነው ብላ በመጠየቅ ቲጂ ጥላት ወርዳለች ቤዛን። ቤዛ ደግሞ እኔ ነኝ የተዋረድኩት አንቺን መጠየቄ ብላ ተናዳባታለች። ከዚህ በኋላ አንተ ምንም ብትሆን ተመልሻለሁ። እርግጠኛ ነሽ ተመልሻለሽ? አዎ እርግጠኛ ነኝ ተመልሻለሁ። ለቤዛ ያደረኩትን ነገር አንቺ ብትሆኝ እኮ ማድረግ አይቀርም። ይሄንሽ ገና ነው ልታደርጊ ማለት ነው ብዬ ለቤዛ ልነግራት አስቤ ነበር። ምን ትኛለሽ? እንግዲህ ሳሚ ኩቻ እያፈቅርሻለሁ አጠገቤ ልርቄ ስት ያፈቀርኩሽ እያለ ከንፈሯን ስሟታል በማለት ነው። እንግዲህ ቤዛ ነገር እንዴት አድርገን እንደዛ እንዳላላቀም ቤተሰብ ላይክ ሰብስክራይብ አድርጉ። በእርግጥ በጣም ደስ ይላል። ኩቻ በጣም ብዙ ለፍታለታለች። እንግዲህ ቤዛም ጌታ ይሆናት። ቤተሰብ ላይክ ሰብስክራይብ አድርጉ። ምንጊዜም አዳዲስ ነገሮች ሲወርዱ ለእናንተ አጠረ መጠን ባለመልኩ አመጣለሁ። ስለተከታተላችሁ በእርግጥ በጣም አመሰግናለሁ ውድ ቤተሰቦቼ። በድጋሚ እስከምንገናኝ ድረስ ባይ ባይ።